ለማግባባት እሷን ሀሳቧን ቀይራ ሁሉንም ነገር እንድትናገር ለማድረግ ያለፋ ነው ያልደከምነው ድካም የለም። ዛሬ አንድ አዲስ ነገር ስላለ ልትናገር የፈለገችው ነገር ስላለ ልትመጣ ነው ማለት ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬም በነገኒ ጉዳይ ነው የመጣ ነው። ዛሬ እንኳን ደስ የሚል ነገር ያለ ይመስለኛል። ከስንት ጭቅጭቅና ከስንት ትግል በኋላ እንግዲህ ካሜራ ላይ የሚታዩትን ነገር ብቻ ነው እናንተ የምታዩት። ከካሜራ ጀርባ እስካሁን ድረስ እየለፋን እየደከምን ነበር እሷን ለማግባባት፣ እሷን ሀሳቧን ቀይራ ሁሉንም ነገር እንድትናገር ለማድረግ ያለፋ ነው ያልደከምነው ድካም የለም። በመጨረሻም ዛሬ አንድ አዲስ ነገር አለ። ምንድነው አዲስ ነገሩ ያለው? እሱን አብረን የምናየው ይሆናል በኋላ ላይ ማለት ነው። እና እነ መጀመሪያ መሲንና ሳሚን እንዲመጡ አድርጊያቸዋለሁ። ቀጥሎ ደግሞ ገኒ ትመጣለች። እንዳሉም እዚህ መጥተው እንደሚጠብቋትም ጠንቅቃ ነው የምታውቀው። ምክንያቱም ዛሬ አንድ አዲስ ነገር ስላለ ልትናገር የፈለገችው ነገር ስላለ ልትመጣ ነው ማለት ነው። እርግጠኛ ነኝ ስለ ፎቶ በትክክል መናገር ያለባትን ነገር ልትናገር እንደሆነ ግልጽ ነው። እኔ ከዛ ውጭ አሁንም ሌላ የሚያንጋትትና ሌላ ዝም ብሎ ወሬ ከሆነ እኔ ደስ አይለኝም። ከእንግዲህም በእነሱ ጉዳይ መሀልም ላለመግባት ነው መወስነው ማለት ነው። ዛሬ የመጨረሻ በቃ ስለዛ ጉዳይ ብቻ እውነቱን ተናግራ ያለውን ነገር ግልጽ አድርጋ ተናግራ ያበጣ ይፈንዳ። በቃ እንዴ መውለድ እኮ ብርቅ አይደለም። አሁን ችግሩ ምንድነው? ህሊና ያማል። በእርግጥ የሆነ እሷ እናንተም አብዛኞቻችሁ ልጅቷ የገኒናት የምትሉት ነገር አለና ሰላምታ ነው። ቁጭ በሉ፣ ችግር የለም። አትወዛገቡ። ከቀልባችሁ ነው መረጋጋት ነው። እናንተ መረጋጋት ነው የሚጠበቅባችሁ እኮ። ሳትረጋጉ ደግሞ እኮ ስለሱ እኮ አወራን እኮ። ሽምግልና ሄድኩኝ እኮ አወራን። በቃ እኔ በስሜት እየተነዳው ስለሆነ ነው እና ብዙ የሚያስፈራኝም ነገር ስላለ ነው። እነሱ ደግሞ አልለያይም ስላሉኝ በጣም ተበሳጭቼ ነው አለች። ፍቅር እኮ ነው፣ ዝም ብለው የምትለያየው ነገር አይደለም። ሲጀምር ቀለል አድርጋችሁ እንለያያለን የምትሉት ነገር እኮ አይደለም። ዞሮ ዛሬ አንድ አዲስ ነገር አለ። ልትናገር ነው። ሌላ ሰው የምትናገር ነው ብለን ነበር የመጣችው፣ ግን አይደለም። ኖ ዛሬ የመጨረሻ ስለ ፎቶ በትክክል ልትነግረንና ግን እኔም እንዲያደርጉልኝ የምፈልጋቸው ነገሮች አሉ ነው የምትለው እሷ። እንግዲህ እሷ ስትመጣ ነው የምትለው። እዚህም እንዳላችሁ ታውቃለች፣ ነግሬያታለሁ። ስለዚህ ዛሬ በቃ ያለውን ነገር ለእናንተም ለተመልካችም ለቤተሰቦቻችንም ነው የምትናገረው። ቤተሰቦቻችንም እስከዛሬ ድረስ በጣም ተጨንቋል። ልጅቷ የገኒ ናት፣ የራሷ እናትሽ ገኒ ናት ምናምን እያሉሽ ነው አንቺ ነው ያሉት። አንቺ ደግሞ አንድ እናቷ እንደጠፋች ሰው ይከብዳል፣ ስሜቱ ይከብዳል፣ እንረዳዋለንም ደግሞ ጭምር። ግን በመረጋጋት ነው እናትሽን ልታገኝ የምትችይው ማለት ነው። እናትሽ ገኒ ከሆነች እኮ በጣም ህሊና ያማል። አያምም? እናንተ ያ ማለት አይበለውና ገኒ የእሷ እናት ሆነች ማለት ያንተም እናት ነች። ስለዚህ አንተና እሷ ደግሞ ምንድነው እሱ ግንኙነት ጀምራችሁ ምናምን ነገር በጣም ከባድ ነው የሚሆነው ማለት ነው። እሱ እኮ ይገባኛል፣ ግን እናት ልትሆን አትችልም። አንደኛ ነገር ገነት ከኔ ምንም የምትደብቀው ነገር የለም። እናቴ ናት ብለሽ ተስፋ አትጠብቂ። ስለዚህ አንቺ አይበላውና አሁን ይዘገንናል እኮ አሁን እኔ እንደዚህ መስማትም አልፈልግም።
እንደ እውነት ለመናገር በጣም የሚዘገን ነው ማለት ነው። አንተ አሁን ምንም ነገር አትደብቀኝም ማለት ግን ማትደብቅ ከሆነ ቢያንስ አሁን ትነግረን ነበር ያለው። አንተ ሲጀመር አሁን የምትሆነው ለምሳሌ አይበላውና እሷ ልጅ ብትወልድ የምትሆነው አንተ አጎትም አባትም ነው ማለት ነው። ይሄ ደግሞ በጣም የሚዘገንንና የሚያስከፋ ነገር ነው። አስበው ብዙ ጊዜ ይፈጠራሉ እና ይፈጠራል አንዳንዴ ባለመታወቅ ዝም ብሎ አብሮ ጥልቅ ብሎ መግባት። ለምን አዲስ አበባ ላይ አይደለም ዓለም ላይ ዘመዳሞች ዓለም ላይ ልጅ ምናምን ለምን ትለኛለህ? እሷ የባለፈው እርግዝና ሆነ አይበለውና የባለፈው እርግዝና ጸንቶ ባይወርድ ኖሮና ልጁ ቢወለድ ገኒ አያትም እንደገና የሁለቱም ልጆቿ ልጅ ነው የሚሆነው። አንተ ደግሞ አጎት፣ እሷም ለልጇ አክስትም እንደገና ደግሞ እናትም ነው የምትሆነው። ይሄ ደግሞ በጣም የሚዘገንንና የሚቀፍ ነገር መስማት ራሱ አንፈልግም። አይደለም በሃይማኖት አይደለም እንዲሁ ራሱ በህሊናዊ ራሱ ስታሰብ በጣም የሚዘገንን ነገር ነው። አዎ ተጠያቂዋ ገኒ ነች፣ ግን እናንተም ተጠያቂ ናቸው። ዝም ብለህ ዘለህ መጣበቅ አትችልም ሳትጠያየቅ። ሚስትህን ሚስቴ ከማድረግ በፊት አልጋ ላይ ከመውጣታችሁ በፊት መጀመሪያ ማንነቷን ማጣራት መቻል ትጠይቃለህ። ለምን ዋሽሹ? ለምሳሌ አንቺ እስቲ ወንድም እንዳለሽ እና ወንድምሽ ጋር እንደምትኖሪ ቤተሰቦችሽን ግን እንደማታውቂያቸው ምናምን የነገርሽ እንጂ እንትን ማደጎ ቤት ያደግሽ ምናምን የእናትሽን ፎቶ ይዘሽ እንደምትፈልጊ ይሄ ሁሉ ነገር እናንተ ሳትበሻቀጡና ሳትበሳበሱ በፊት ማውራት የነበረብን ጉዳይ ነበር። ይሄ አሁን እዚህ ጋር የከበዳትም እሷ እኮ ለምን ይከብዳታል እንዴ? መጀመሪያ የደበቀችው ነገር ለምን ይከብዳታል? ስማይ ገና የተዋወቃችሁ ቀን እጇን ይዘህ መተህ ገኒ ፍቅረኛ አይነች ብትላት ማለት ነው ላታውቃት እኮ ትችላለች። ግን እሷ ትጠይቃለች። ትልቅ ሰዎች ይጠይቃሉ። ገኒ ቁጭ አድርጋ ትጠይቃት ነበረ። ማነሽ? የት ነሽ? የት ተወለድሽ? እንዴት ተወለድሽ ብላ ስትጠይቃት ያኔ ይኸው እናቴ ይቺ ነች ብላ ፎቶ ስታሳይ ሁሉም ነገር ያኔ ያበቃል። ገኒም ለመናገር አይከብዳትም ነበር። በገኒ አትፍረዱ። ለመናገር የከበዳት ለመናገር የከበዳት ስለሚዘገንን ነው። ይዘገንናል። ከዚህ በኋላ ላለው ጥፋትስ አሁን እኮ እኛ እንዴት ተሳስተናል? ከዚህ በኋላማ ላለው ጥፋት መጀመሪያ ተለያዩና እናገራለሁ እያለች እኮ ነው። ዞሮ ዞሮ ዛሬ ትነግራችኋለች ያለውን ነገር። ለመቋቋም ዝግጁ ከሆናችሁ ትነግራችኋለች። ችግር የለውም። ልጅቷ ሳሚ መሲ እዚህ ጋር ነው ተረጋግታ የምታወራን እንጂ በጣም እየተጎዳች ነው ያለችው። ትነግራችኋለች። ችግር የለውም። በመጥፋቱ እንዴት እየሆነች እንዳለች እኔ ነኝ የማውቀው። ቁጭ በሉ። ትነግራችኋለች። ትመጣለች። ቁጭ በሉ። ኖ ዛሬ የመጨረሻን ቁጭ በሉ። ሂጂ ቁጭ ዛሬ ካልነገረች የመጨረሻ ነው በቃ። ካሁን በኋላ ከእሷ ጋር ማውራበት ምክንያቱም ጠርቻታለሁ። እንግዲህ ትምጣና ያለውን ነገር ትነግረናለች ብዬ ነው ማስበው ሳይሆን እናገራለሁ ብላ ነው። ስለ ልጁ ነው ወይ ስለ ፎቶ ነው ወይ ስላት አዎ ብላኛለች። እንግዲህ እሷ እኮ ሁሌ የምትለው እነሱ ይለያዩ እንጂ ስለ ፎቶ ምናምን ነገር አትናገርም። አሁን ጭራሽ ትንቀልቅ ቁጭ ስለ ቁጭ በይ ሰላም ተባባሉ። ሌላ ጠላታሞች እኮ መሆን አይጠበቅባቸውም። ይቅርታ ጠይቃ ፎቶንም ስላቃጠልሽበት የእናቷ ነገር ስለሆነ የእናቷ ነው የእናቷ ተብሎ የተሰጣ ፎቶ ነው እና ሰላም ባይ ይቅርታም ጠይቃት። የእናቷን ፎቶ እኮ ነው አንድ ያላትን ማስረጃ ነው ያቃጠልሽላት። ይሄ ጥፋት እንደ ትልቅ ሰው ያ የሰጣ ሰው መጥቶ ይጠይቀኛል። ቆይ መጀመሪያ ስለ ጥፋቱ ተናገሪያ። ያስ እንደ ትልቅ ሰው የሆነ ያጠፋሽው ነገር አለ ይቅርታ በቃ። ታናሽም አጥፍተሻል እኮ አይደል? ለምንድን ነው ይቅርታ ማለት?
አላት መረጃ አንድ ማስረጃውን የእናቷን ፎቶ ማጥፋትና ማቃጠል አልነበረም። እቺ ልጅ እኮ ከእናቷ ጋር አይደለም ያለው። ሲቀጥል አንቺ ከወጣሽ በኋላ ደግሞ ያው ለሷም ነግሬያታለሁ። ፎቶ በስነ ስርዓት ፎቶ አንስቼ አስቀምጬው ነበር። ጠርጥሬ ነበር ሲጀመር መረጃ ልታጠፊ እንደምትችይ። ለዛም ነው ፎቶ እኔ ጋር ይቀመጥ ያልኩት። ጠርጥሬም ነበር። ለዛም ነው ቀድሜ ፎቶ አንስቼዋለሁ። ስለዚህ ምንም የሚደበቅ ያቃጠልሽ እንዴት ደግሞ የእናትሽ ፎቶ አይደለም አልሽ? ምን ማለት ነው የእናትሽ ፎቶ አይደለም? በቃ እኔ ስለዚህ ነው አሁን ማውራት የመጣሁት። ለዚህ ነው የመጣሁት። እኔ ላውራ የመጣሁት ሌላ ነው። ሌላ ሳይሆን ልትነግሪን ነው ስለ ፎቶ። በቃ እኔ ምንም አሁን ጭቅጭቅ አልፈልግም። እኔ እኮ ያለውን ነገር ተናግረሽ እኮ ጭቅጭቅ በቃ የለም። አንቺም ሰላምሽን ታገኛለሽ፣ እሷም ሰላሟን ታገኛለሽ። ከዛ በፊት ግን እንደ ጠላት ነው ወይ አሁንም የምትሆኑት? ይቅርታ ተጠያየቁ ነው እያልኩ ያንቺ ይቅርታ በያጥራጣፋሽ ነው። ይሄ እኮ ብዙ እንትን የሚያሳስብ ነገር አይደለም። አንድ ፎቶን ስላጠፋሽ ስለአቃጠልሽ ብቻ ለእሷ ምን ማለት እንደሆነ ታውቂያለሽ። እናትሽ እኔ እኮ ከየት እንደመጣች አንቺ የእናትሽ ፎቶ አንተ ነው ይሄንን ሁሉ መዘዝ ይዘብኝ። የእናትሽ ፎቶ ሆኖ አንድ ሆኖ ቢቃጠልብሽ ይሰማል። ለበጎ ነገር ሊሆን ይችላል። እና እሱ የተገናኘ ነው። እኔ የት ነው የማውቃት? እሷ ነኝ እኔ ነኝ እንዲያመጣው እኮ የኔና የሱ መገናኘት እኮ ግን የኔና የሱ መገናኘት ለጥሩ ነገር ሊሆንም ይችላል። ግን አንቺ የምታረጋቸው ነገሮች ቆይ ግን እንደ ራስሽ አስቢ። አሁን እዚህ ጋር ማለት ነው አንድ የእናትሽ ፎቶ አለ እንበልና አንድ ብቸኛ ፎቶ ነው እሱ። ሰው ቢያቃጥልብሽ ምን ልታረጊ ትችያለሽ? ስሜቱ ይግባሽ በእኔ ቦታ ወይ በአካል የሌለ ይቅርታ እኮ እኔ ሲጀምር ይቅርታ ምንም አያደርግልኝም። እኔ ይቅርታ እኮ ገነት እናቷን አይመልስላት እና እኔ ምን ስለዚህ ዛሬ የተጠራሽበት ነገር አለ አይደለ? ነገር እሺ አሁን ንገሪኝ ስላለው ነገር ንገሪኝ ነው። ምንድን ነው የተፈጠረው? ምንድን ነው ፎቶ? ቁጭ በይ ያለው ነገርስ ምንድን ነው? ቁጭ በይ ያየሽው ምንድን ነው? ስለ ሴትዮዋ የምታውቂው ነገር አለ ወይ? በቃ ንገሪያትና እቺ ልጅ ትገላገል። ለምን እንገላገል? እኛም ሰላማችንን እናገኝ። እግዚአብሔር ተለያዩ በዚህ ጉዳይ ተደጋጋሚ መጨቃጨቅ አለብን እንዴ? እኔ ሰላም ነሳችሁኝ እንጂ እኮ ምንድነው ሰላም የነስ አደከመችን። እግዚአብሔር ኧረ እባክሽ ኧረ እባክሽ ገኒ ለምን ነግረሽና እንገላገልም? ግን በቃ አጭር ነገር እኮ ነው። ማነው ፎቶ ነው በቃ ምንሽ አታውቂም እንዴ? ምንድነው የከበደሽ ነገር? እኔ እኮ በቃ አንቺ ከቻልሽ እንደውም እናትነቱን ታውቂያለሽ አይደል? እናትነት የከበደኝ ነገር አውቃለሁ ስለ እኮ እናትነትን የምታውቂ ከሆነ እናቴን እንዳገኝ እንደውም መርዳት ነበረብሽ። የምታውቂ ነገር ከሆነ በቃ እኔ መናገር የምፈልገው ነገር እኔ ስለናገር አጨቅጭቅኝ። እኔ ሁለተኛ ደጄ ላመጪ ቤቴ ላመጪ ነው የመጨረሻ መናገራችሁ ሁለታችሁ ማለት ነው። በዚህ ዙራ ሁለተኛ ከተናገርሽ እኔ ነኝ የምከለክላቸው። ችግር የለም። በቃ ሁለተኛ በዚህ ዙራ ቤቴ እንዳመጪ እኔ ስለናትሽ ሳሚ አንድ ነገር ልንገርህ ሳሚ፣ አንተ ጋር ነው የመጣሁትና ስለዚህ ኧረ እባክሽ በቃ ሁለታቸው ስጋ ዝምድና አላችሁ ማለት ስጋ ዝምድና መጣ። በቃ ስጋ ዝምድና አላችሁ እኮ በቃ ሳሚ፣ እስካሁን እንግዲህ ተሳስታችኋል። ሁሉንም ነገር እግዚአብሔርም ፈጣሪም ስላላረገ ነው የጸነሰችውም የወረደው። በቃ አላለላትም ለሱ ማለት ነው። እግዚአብሔርም ከኛ ጋር ሆኖ ነው። ስለዚህ ምንድነው አብራሪው ስጋ ዝምድና ምንና ምንድን ናቸው? ስጋ ዝምድና አላቸው። እህትና ወንድም ናቸው። ስጋ ዝምድና አላቸው። እህትና ወንድም ናቸው። ስጋ ዝምድና አላቸው። ቆይ እሷና እሱ እህትና ወንድም ናቸው አይደለም? ከተናገርሽ አይቀር ሁሉንም ነገር አብራሪልኝ። ሁለተኛ ደግሞ እናቴ ማን እንደሆነች ታውቂያለሽ ማለት ነው። ቆይ ገኒ ማን እንደሆነ ታውቂያለሽ። ስጋ ዝምድና እስቲ አልገባኝም። እህትና ወንድም ናቸው ወይ እኮ አስረጂ። ስጋ ዝምድና ማለት ብዙ አይነት አለ። እህትና ወንድም፣ እናትና አባት፣ ልጅና አባት ምናምን አለ። በቃ
ምንድነው እሱ አልገባኝም። ይሄ እህትና ወንድም አይደለም። እህትና ወንድም አይደለም። ስጋ ዝምድና አለ። በቃ እኮ ምን ማለት ነው ስጋ ዝምድና? የምትፈልጉኝ ለዛ ነው። በቃ ስጋ እህትና ወንድም አይደለም። በቃ እግዚአብሔር አላለውም፣ ፈጣሪ አላለውም እሱ። በቃ እህትና ወንድም ካልሆኑ ምንድን ናችሁ? ስጋ ዝምድና። እሺ እኮ ንገሪኛ። የአጎት ልጅ የእህት ልጅ ምናምን ለይተሽ ንገሪኝ በቃ ሳሚ። ስጋ ዝምድና አላቸው ግን ወንድምና እህት አይደሉም። እና ምንና ምንድን ናቸው? ደግሞ ለበጎ ነው እሷን ይዞ ወደ እኔ የመጣው እሱ። አንዴ ነፍሰ ጡር ነኝ አለች። ያም ነገር አለ። ከዘመዴ ነው ልጅ ነበር። ዘመዴን ያስረገዝኩት እኔ እኮ አይደለሁም። ሄድ ያልኩህ ከዛ አይደለም። አንቺ ለምን ቀደም ብለሽ አትነግሪንም? ይሄንን ከመፍጠር በፊት አንተ አሁንም እኮ እሺ፣ እኔ እኮ በቃ ፍቅር ውስጥ እኮ ናቸው። አሁን መቅረት እችላለሁ እኔ ስጋ ካላብራራሽ በጭፍኑ እኮ ተጨፍኖ የሚቀር የለም። ካላብራራሽላቸው ዝምድና ምንድን ነው? በቃ ቁርጣችንን እህቴ አይደለችም። እህቴ ከሆነች ንገሪኝ። ስጋ ዝምድና አትበያ። ዝም ብለሽ ለምን አትናገሪም? ትክክለኛ ነገር እህቴም ከሆነች ንገሪኝ። በቃ ያለውን ነገር ንገሪኝ። ስጋ ዝምድና ብቻ ብለሽ አትሽሽ። በቃ እኮ ምንድን ነው ስጋ ዝምድና ያለን? ለምን አትናገሪም? ስጋ ዝምድና አለ። ከዚህ ውጭ ሌላ ምንም የምናገረው ነገር የለም። እሺ ከዘመዴ ነው ልጅ ሊኖረኝ የነበረው። ተውኝ። እግዚአብሔርም እኮ ለዚህ ነው ገኒ በጣም እያጠፋሽና በጣም እግዚአብሔርን በቀን የምታረጊው ነገር ደስ አይልም። ስጋ ዝምድና በጭፍኑ ስጋ ዝምድና ምንድን ነው? ስጋ ዝምድና እህቱ አይደለችም ወንድም ማለት ነው። ሁለተኛ ደጄ እንዳይመጡ በዚህ ምክንያት በቃ እኔ አታበሳጭ። ፍቅራችሁን ትቀጥላላችሁ። ነይ አንቺ ከዚች ጋር ትይጂ። እቺ ክፉ ነው። ተረጋጋ በቃ። አንተ እንዴት ነው የምረጋጋው? ሳለ ከዘመዴ እኮ ነው ልጅ ሊኖረኝ የነበረው። እንዴት ነው የምረጋጋው? አሳልፈኝ